ወገኖቼ ይህን ቪዲዮ እስከ መጨረሻው ካያችሁት ለልጆቻችሁም ተርፋላችሁ፣ ለራሳችሁም ትሆናላችሁ፣ እኔንም ታመሰግኑኛላችሁ። ከኔ ጋር የቆያችሁ ቤተሰቦቼ እንደምታስታውሱት ነው ከዛሬ 2 ዓመት በፊት በሴቶች የክብደት ማንሳት ስፖርት ዙሪያ አንድ የሰራሁላችሁ ቪዲዮ እንደነበረ ታስታውሳላችሁ። ያን ቪዲዮ ከሰራሁኝ በኋላ በሶሻል ሚዲያውም ሆነ በአንዳንድ ጂምናዚየሞች ውስጥ በአካል ተገኝቼ ለማየት እንደሞከርኩት ከሆነ በሰልፍ ኢምፕሩቭመንት ወይ ደግሞ ራስን በማሻሻል ሰበብ የሴቶችን አካል ወይም ፊዚካል ወንዳ ወንድ የማድረግ ስራ እየተሰራባቸው ይገኛል። እንዴ ፍቅራ ገብርኤል ምን ነክቷል? ይሄ እኮ ስፖርት ነው ልትሉኝ ትችላላችሁ። አዎ ትክክል ናችሁ። ስፖርት ነው። ስፖርተኛው የስፖርት ባለሙያውና እንዲሁም ዩቲዩበሩ ሶፎንያስ እንደተናገረው ከሆነ በቪዲዮ ላይ የምታያቸውን የሴቶች አካል ተግቶ ስፖርት በመስራትና ተመጣጣኝ ምግብ በመብላት የሚመጡ ወይም ደግሞ አቺቭ የምናረጋቸው የምናሳካቸው አይደሉም እያለ ነው። ሴት እህቶቼ ከጀርባው ከባድ ነገር ሊያመጣባችሁ የሚችል ማስታወቂያ እየተሸጠላችሁ እንደሆነ ታውቃላችሁ። በየሶሻል ሚዲያውና በየጂሙ የምታያቸው አርቲስቶች፣ የሶሻል ሚዲያ ኢንፍሉዌንሰሮች፣ ስፖርተኞች እንደዛ ያማረና የተስተካከለ ውብ የሆነ ሰውነት ሁሉም በተፈጥሯዊ መንገድ ያመጡት ይመስላችኋል? ሁሉም በተፈጥሮም ሆነ ከተፈጥሮ ውጭ ነው ያመጡት ከማለታችን በፊት የሴቶችን ተፈጥሮ ማየት ግድ ይለናል። ወገኖቼ አስተውላችሁ ከሆነ የሴት ልጅ ተፈጥሮ ይታወቃል። ከወገብ በላይ ያለው የሰውነቷ ክፍል አነስ ያለ ሆኖ ከወገቧ በታች ወይም ደግሞ ዳሌው አካባቢ ሰፋ ያለ ተፈጥሮ አላቸው። ይሄ ማለት ሁሉም ሴቶች ተፈጥሯቸው እንደዚህ ነው ማለት አይደለም። አንዳንዶቹ ሴቶች ደግሞ በተቃራኒው የላይኛው የሰውነታቸው ክፍል ግዙፍ ሆኖ ከወገባቸው በታች ያለው የሰውነታቸው ክፍል ቀጭን ይሆናል። ቀጭን እንኳን ባይሆኑ ኖርማል ሆኖ የወንድ አይነት ቅርጽ ሊኖራቸው ይችላል። ስለዚህ ከወገባቸው በታች ዳሌያቸው አካባቢ ሰፋ የሚሉ ሴቶች በተፈጥሮ ዳሌያቸው አካባቢ ፋት ማከማቸት ወይም ደግሞ ጮማ ማከማቸት የሚችል የሰውነት አይነት ነው ያላቸው ማለት ነው። በተቃራኒው ሌላኛው የሴት አይነት ከወገብ በታች ቀጭንና ኖርማል ሰውነት ይዘው የምናያቸው በተፈጥሮ እዛ አካባቢ ፋት ማጠራቀም ወይም ደግሞ ብዙ ጮማ ማከማቸት ሰውነታቸው አይችልም ማለት ነው። እንግዲህ በየሶሻል ሚዲያውና በየጂም ቤቱ ሴቶቻችን ብረት ተሸክመው የምናያቸው ዳሌያቸው አካባቢ በተፈጥሮ ማግኘት ያልቻሉትን የስብ ክምችት ነው ስፖርት በመስራት ወይም ደግሞ ከአቅም በላይ ብረት በመሸከም በተፈጥሮ ያላገኙትን ነገር በስፖርት ለማምጣት እየሞከሩ ያሉት። እውነቱን ለመናገር በዛ ልክ ስፖርት እየተሰራ ጡንቻ መጨመርና ጠብደል ሰው መሆን ይቻላል እንጂ በተፈጥሮ ያጣችሁትን 8 ቁጥር በስፖርት ማግኘት አትችሉም። ስፖርቱን ባበዛችሁት ቁጥር እንዲያውም ራሳችሁን ተፈጥሯችሁን ችግር ውስጥ ነው የምትከቱት። እህቶቼ በዛ ልክ ብረት በገፋችሁ ቁጥር በሰውነታችሁ ውስጥ የሚገኘውን የቴስቴስትሮን መጠን ትጨምሩታላችሁ። ከዛም አልፎ ተርፎ ለስፖርት ተብለው የሚወሰዱ የታሸጉ የፕሮቲን ምግቦችና መጠጦች ሰውነታችሁ ሊኖረውና ሊያስቀምጠው ከሚገባው የበለጠ የሰውነታችሁ ቴስታስትሮን እንዲጨምር ያደርገዋል። ወገኖቼ ይሄ ማለት እነዛ የአልፋ ቤት ሰዎች ከሴት ወደ ወንድ ጾታቸውን ለመቀየር በሚያደርጉበት ጥረት የሚወስዱትን የቴስቴስትሮን ቴራፒ ወይም ቲአርቲ ከመውሰድና ራስን ከመውጋት ጋር አይተናነስም። ለዚህ ነው በቪዲዮ ላይ የምታያቸው ሴቶች ድምጻቸው የሚጎረንነው ፊታቸውም ላይ ጸጉር የሚያበቅሉትና እንደ ወንድ ልጅ ራሰ በረሃም የሚሆኑት። ወገኖቼ ይሄ በትንሹ ነው። በኋላም በቀጣይ ህይወታችሁ ላይ በእርግዝናና በወሊድ ጊዜም ትቸገራላችሁ፣ ፈተና ውስጥ ትገባላችሁ። በቪዲዮ ላይ እንደምታያቸውም ከባድ ክብደት ያለው ብረት በሚያነሱበት ሰዓት ሽንታቸውን መቆጣጠር ያቅታቸዋል። ዶክተር ሰላሚዮን የሰጠችው አስተያየት ለወንዶች ቢሆንም አርቲፊሻል የሆነ ቴስታስትሮን ወንዶችን እንደዛ ማድረግ ከቻለ ሴቶችን እንዴት ሊያረጋቸው እንደሚችል በቪዲዮ አሳያቸዋለሁ። ስቴሮይድ ከመውሰዳችሁ በፊት መጀመሪያ ይህንን ቪዲዮ ብታዩት እመክራለሁ። አንደኛ ግባችሁ ምንድን ነው? ትልቅ መስሎ መታየትና ጥንካሬያችሁ መጨመር ብቻ ከሆነ እመኑኝ ጂም ስፖርት ስለሰራችሁ ኮንሲስተንትሊ እና ዳይታችሁን አሪፍ አድርጋችሁ መቆጣጠራችሁ ብቻ ከ99.9 ሰዎች የተሻለ እይታ፣ የተሻለ ሰውነትና የተሻለ ጥንካሬ ይኖራቸዋል። ሰላም ጤና ይስጥልኝ። ዶክተር ሰላሚዮን ነኝ። የማህጸንና ጽንስ ስፔሻሊስት ሐኪም እንዲሁም ደግሞ የስነ ተዋልዶ ሆርሞንና የመካንነት ሰብ ስፔሻሊቲ ፌሎ ነኝ። እንግዲህ ወንድሜ እንደሰማችሁት እነዚህ ቲአርቲና አናቦሊክ ስቴሮይድስ የምንላቸው መድኃኒቶች አሉ። እነዚህ መድኃኒቶች እንግዲህ በአብዛኛው ቦዲ ቢልዲንግ አካባቢ ስፔሻሊ በውጭ ዓለም የታወቁ መድኃኒቶች ናቸው። ምንድነው የሚያደርጉት? የማስል ማስ መጨመር ወይም ደግሞ ጡንቻ እንዲዳብር ማድረግ፣ የተሻለ አቋም መስጠት እንዲሁም ደግሞ እነዚህ ኃይል፣ አቅም፣ ኢነርጂ የተሻለ እንዲሆን ይረዳሉ። ግን እነዚህ መድኃኒቶች የራሳቸው የሆነ የጎንዮሽ ጉዳት አላቸው። ከነዚህ መካከል ደግሞ ከፈርቲሊቲ ጋር ወይም ደግሞ ከመውለድ ጋር የተያያዘ የጎንዮሽ ጉዳት አለ። የሚሆነው ምንድነው? ኖርማሊ ወንዶች በተፈጥሮ ቴስቴስትሮን የምንለውን ሆርሞን በተፈጥሮ ያመነጫሉ። ይህ ሆርሞን ግን ከውጭ በሚሰጥበት ወቅት ነው ቲአርቲ ቴስቴስትሮን ሪፕሌስመንት ቴራፒ በሚወስዱበት ወቅት ብሬን ወይም አእምሯችን በሰውነት ውስጥ ያለው ቴስቴስትሮን በቂ ነው ብሎ ስለሚያስብ የሰውነት ቴስቴስትሮን ምርትን ይቀንሳል። ይህ ደግሞ የወንድ ዘር ፈሳሽ ምርትን ይቀንሳል፣ የወንድ ዘር ፈሳሽ ጥራትንም ይቀንሳል። ይህ ብቻ ሳይሆን የወንድ ዘር ፍሬ ሳይዙ ወይም ደግሞ መጠኑ መቀነስ፣ የሆርሞን መዛባት እንዲሁም ደግሞ የሙድ መቀየር ሊያስከትል ይችላል።
እነዚህ መድኃኒቶች ፈርቲሊቲ ላይ ወይም ደግሞ የመውለድ አቅም ላይ ያላቸው የጎንዮሽ ጉዳት ጊዜያዊ ወይም ደግሞ ዘለቄታዊ ሊሆን ይችላል። ጊዜያዊ ስንል እንዴት ነው? እነዚህ መድኃኒቶች በሚቆሙበት ወቅት በጊዜ ሂደት ፈርቲሊቲ ወይም ደግሞ የመውለድ አቅሙ ሊመለስ ይችላል። ይህ ግን በምንድነው ዲፔንድ የሚያደርገው? ያን እነዚህ መድኃኒቶችን ለምን ያህል ጊዜ ተወስደዋል። ስፔሻሊ ረዘም ያለ ጊዜ እነዚህ መድኃኒቶች ከተወሰዱ የመውለድ አቅም ለመመለስ በጣም ጊዜ ሊፈጅ ይችላል። እንዲሁም ደግሞ ተጨማሪ መድኃኒቶች ሊያስፈልጉ ይችላሉ። እነዚህ መድኃኒቶች ከመወሰዳቸው በፊት ባለሙያ ማማከር እንዲሁም ደግሞ ምን አይነት የጎንዮሽ ጉዳት አላቸው የሚለውን ነገር በጥልቅ መመርመር ያስፈልጋል ማለት ነው። አመሰግናለሁ። Hi, my name is August and this is my voice 1 month on testosterone. Hi, my name is August and this is my voice 1 year on testosterone. Hi, my name is August and this is my voice 2 years on testosterone. Hi, my name is August and this is my voice 3 years on testosterone. Hi, my name is Cameron, and this is my voice 1 day on T. This 1 month on T. 6 weeks on T. 2 months on T. 3 months on T. 4 months on T. 5 months on T. 6 months on T. 7 months on T. 8 months on T. 9 months on T. 10 months on T. 11 months on T. Hi, my name is Cameron, and this is my voice 1 year on T. Hi, my name is Ronan, and this is my first day on T. Hi, my name is Ronan, and this is my voice 1 week on T. Hi, my name is Ronan, and this is my voice 2 weeks on testosterone. Hi, my name is Ronan, and this is my voice 2 months on T. Hi, my name is Ronan, and this is my voice 3 months on T. Hi, my name is Ronan, and this is my voice 4 months on T. Hi, my name is Ronan, and this is my voice 5 months on testosterone. Hi, my name is Ronan, and this is my voice 6 months on testosterone. Hi, my name is Ronan, and this is my voice 7 months on T. Hi, my name is Ronan, and this is my voice 8 months on testosterone. Hi, my name is Ronan, and this is my voice 9 months on T. Hi, my name is Ronan, and this is my voice 11 months on T. Hi, my name is Ronan, and this is my voice 1 year on T. Hi, my name is Mitch, and this is my voice 1 day on T. Hi, my name is Mitch, and this is my voice 1 month on T. Hi, my name is Mitch, and this is my voice 2 months on T. It's Mitch, and this is my voice 3 months on T. It's Mitch, and this is 4 months on T. My name is Mitch, and this is 5 months on T. My name is Mitch, and this is 6 months on T. My name is Mitch, and this is 7 months on T. My name is Mitch, and this is 8 months on T. My name is Mitch, and this is 9 months on T. Hi, my name is Mitch, and this is 10 months on T. Hi, my name is Mitch, and this is 11 months on T. Hi, my name is Mitch, and this is a whole year on T. This is me, 1 day on T. 1 month on T. 2 months on T. 3 months on T. 4 months on testosterone. 5 months on T. 6 months on T. This is me, 7 months on testosterone. 8 months on testosterone. 9 months on testosterone. 10 months on testosterone. This is me, 11 months on testosterone. 1 year on testosterone. A year and a half on testosterone. This is me, 2 years on testosterone.